አዳምጥ። እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጭ ግን በሰማዕታት በጻድቃን በድንግል ማርያም ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ። አለቀ። እንደዚህ ነው። ለዓመታት ቤተክርስቲያን ያላለችውን የማታስተምረውን ታስተምራለች ትላለች እያሉ ከእውነተኛው አምድ ነቅለው ወደ አዳራሽ የተወሰዳችሁት በእንዲህ አይነት የሐሰት ትምህርት ቤተክርስቲያን ያላለችው ብቸኛው አዳኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ሳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ስለምታከብር የዘላለም ሕይወት ያሰጣሉ ብለው እያሰቡ አይምሮ መሸርሸርና በሃይማኖት ጥርጣሬና ኑፋቄ እንዲፈጠር ማድረግ የተበላበት ሞድ። ድሮ ያጃጃላችሁት እዚህ ይበቃል። አሁን በወንጌል የነቃ ህዝብ አለ። የዘላለም ሕይወት የሚገኘው በእግዚአብሔር አብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ እንደሆነ ሁሉም ያውቃል። እንኳን እኛ ጻድቃን፣ ሰማዕታት፣ ቅዱሳን የዘላለም ሕይወት ያገኙት በጌታ በኢየሱስ ክርስቶስ ነው። ቤተ ክርስቲያን ትላለች ብሎ ደሜን ለማሸማቀቅና ነጥብ ማስጣል ስለፈለገ ደሜን ምን አለው? ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ በላለው። ይሄ ማለት ኦርቶዶክስ እንዲህ ትላለች ብሎ ለመናገር ማለት ነው። እናንተ በምትፈለስፉትና በምትናገሩት ትምህርት የሚደናበር ኦርቶዶክሳዊ ባለማተብ አሁን የለም። ለዛም ነው ደሜ ወንድማችን አውቆና ተረድቶ የመጣ። ስለዚህ መለሰልህ። ቅዱሳን፣ ጻድቃን፣ ሰማዕታትና መላእክት እንደየክብራቸውና ጸጋቸው ያማልዳሉ፣ በቃል ኪዳናቸው ያግዙናል እንጂ የዘላለም ሕይወት የሚሰጠው በጌታ በኢየሱስ ክርስቶስ ብቻ እንደሆነ አስረግጦ ነግሮ አንደበትን በወንጌል ዘጋው። ፕሮቴስታንት ወንድሞቻችን አሁንም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማወቅ ከፈለጋችሁ መስማት ያለባችሁ ከቤተክርስቲያን ልጆች እንጂ ከወንጌል አማኞች አይደል። የተጣመመ የተበረዘ ትምህርት ነው የሚነግሯችሁ። ቤተክርስቲያን የማትለው ሊቃውንት ያልተናገሩትን ወንጌል ያላለውን ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ ብሎ መናገር ነውር ነው። ካንተም የሚጠበቅ አይደለም። የካሳንስ ልጅ ነኝና እሺ፣ ቤተክርስቲያን ሲሄድ መምህር ዘላለም የሚባል ነበር። አዲስ ነው የሚያስተምረው ትምህርት በጣም ነው ደስ የሚለኝ ነበርና እነሱ ገብተው ሲጸልዩ እኔ ውጪ ሆኜ ሰማ ነበርና የዛ ሰዓት አትራክት ሆንኩኝ በጣም ማለት ነው። በኦርቶዶክስ በክርስቶስ በተለይ ስለ ክርስቶስ ነው ሞር በጣም የሚያስተምረውና በክርስቶስ ሞር ፍቅሩ ውስጥ የገባና ጀስት ግን መሆን እየፈለግኩ የሚረዳኝ ሰው አጥቼ ነበር። በዛ ሰዓት ባይደው በጣም ፈተና ይቻለው ለብቻዬ ማለት ነው። ለምን ተማሪም ነበርኩ። አንዳንድ አስተማሪዎች ስትሄድ ደግሞ አሁን ወደ ተሐድሶ ምናምን ይገባሉ ሬዲ ነበሩና ፍጹም ምናምን የሚባሉ አጉላሉኝ ኦርቶዶክስ እንዳልሆኑ ብላ ተገፍቼ ነበርና የሆነ ሰዓት ላይ ግን እግዚአብሔር ሲረዳኝ ማታይ ገብረ መስቀል የሚባሉ አሉ ወደ ቀጨኔ መድኃኔዓለምና ብዙ ቤተክርስቲያን አሰርተዋል ምናምን እሳቸውና በአንድ አጋጣሚ እሳቸው ጋር ሄድኩኝ። ከዛ ሄድኩኝና አስተማሪ ሰጡኝ ከቀጨኔ መድኃኔዓለም እሱ አስተማረኝ። ከዛ ቀጨኔ መድኃኔዓለም ተጠመቅኩኝ። የክርስትና አባቴ ቀጨኔ መድኃኔዓለም ነው፣ መድኃኔዓለም ነው አባቴ። ክርስትና አባቴ ሀብተ ሥላሴ ይባላሉ በክርስትና። ከዛ ይኸው በፍቅሩ እያኖረኝ ነው እግዚአብሔር ይመስገን። እንደዚህ ይሻላል እንደዚህ ይሻላል ሳይሆን ይሻላል ያለውን ፈጣሪ ሰጥቶኛል እግዚአብሔር ይመስገን። ያመስጋኝ ነኝ። ኖርማል ምንም አውቄ ተምሬ ምናምን የምትለው ነገር አይደለም። ክርስቶስ ሲጠራህ ማለት ነው ዝም ብለህ ነው። ጠራኝ፣ ወደ ራሱ አደረገኝ፣ ልጁ አድርጎኛል። ወደፊት ያለውን ህይወቴንም ደግሞ ከሱ ጋር ነው የምጨርሰው እግዚአብሔር ይመስገን። የካሳንስ ማዘርና ፋዘር ሙስሊም ናቸው ባይደው አሁንም ሙስሊሞች ናቸው ቤተሰቦች? አዎ ናቸው። ገብቶ ነው ግን ኦርቶዶክስ የሆንከው? ገብቶኝም ገብቶልኝም ነው የክርስቶስ ፍቅር ባይደው ገብቶኝም ገብቶልኝም ማለት
በቃ ንጹህ ፍቅር አለ አይደለ? ስለ ክርስቶስ ሲሰበክ የሰማሁት ነገር ያኔ ኤሌመንተሪ ሆኜ ሕፃን ልጅ ሆኜ የሰማሁት ነገር ስቲል ነው ደስ ይለኛል። በቃ ስለ ክርስቶስ ስታስብ ደስ እንዲል ውስጥ የሚያደርግ ነገር አለ። ደስ ይለኛል። ደስ ነው። እኔ መምህር ዘላለም አለ በተባለበት ሁሉ የሚሰሙ በጣም ደስ የሚለኝ ፓርቱ ባይተው ብዙ ፕሮቴስታንቶች ራሱ ባይተው ይወዱታል። እምነት ድርጅት ጥራ ካልተባለ በስተቀር ምክንያቱም መምህር ዘላለምን ስታየው ሁሌ የሚወጣው ከአፉ መጽሐፍ ቅዱስ ነውና ላይክ እሱን ሲሰማው መጽሐፍ ቅዱስ የምታነብ ነው ኖርማልና እኔ ደስተኛ ነኝ ባለኝ ህይወት፣ በክርስትና ህይወቴ በጣም ደስተኛ ነኝ። ኦኬ ፕሮፋይል ላይ ለምንድን ነው ስለ ያረከው? ስላት መጽሐፍ ቅዱስ አይደሉም ብለህ ነበረ እና ለምንድን ነው ፕሮፋይል ላይ? እሺ እሱንም ልጠይቅ አንዴ በደንብ አዳምጠኝ። አንዴ እንድንደማመጥ ፈልጋለሁ። አቤላዬ እንደማመጣለን ቃል ምገባልን ነገር ስለ ስዕላት እኔ መጽሐፍ ቅዱስ ጥቅስ የጠቀስኩ ምክንያት ሆኜ ላስረዳ ሞክራለሁ። አሁን በመጀመሪያ ግን ወደ መጽሐፍ ቅዱስ ከመግባታችን በፊት እንዲሁ ራንደምሊ የሆነ ሀሳብ አንስቼ ነው። ፕሮፋይል ላይ ለምንድን ነው ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል እና ለምንድን ነው ፕሮፋይል ላይ ስዕል ያደረግከው? ኦልሬዲ ስዕል ነው፣ ኦብቪየስ የታወቀ ነው። ቆይ ልጠይቅ ነው ልጠይቀኝ ነው የገባሁት? ቶ የኔ አባት በቃ ችግር የለውም ይቅርታ መልስ አትስጥ። ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ልጠይቅ እስከሆነ ድረስ የኔን ጥያቄ ስማና ከዛ ትጠይቀኛለህ። እሺ ቀጥ ይቅርታ። እሺ ላዳምጥ። አንደኛ ስለ ክርስቶስ ኢየሱስ ምስል ነው። የኢየሱስ ክርስቶስ ምስል መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ደም ግባት እንደሌለው ስናየው ልንወደው እንኳን እንደማንችል ይነግረናል። ጌታችን ኢየሱስ ወደ ምድር በመጣ ጊዜ ነው ያልከን አቤላዬ። እስቲ ማስረጃ ስጠን። ምን የትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዛ የሚለው? ላውጣ። አቤላ ተወዳጅ ብራዘር፣ አንቺ ምርጥ ሰው። ፊልጵስዩስ ምዕራፍ 2 ቁጥር 7 ፊልጵስዩስ ምዕራፍ 2 ቁጥር 7 እሺ ፊልጵስዩስ ምዕራፍ 2 ይዞ ኦኬ። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ይላል እንጂ ወደ ምድር ሲመጣ ደም ግባት የለውም አይልም። እሷ ያልካትን ፓርት ነው የፈለግኳት እኔ። ወደ ምድር ሲመጣ ደም ግባት የላትም የሚለው ነገር ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘ? እሺ ምን ማለት ነው? እሱን አብራራልኝ። አላብራራልኝ። ምን ማለት ነው? እሱን አብራራልኝ። አንተ ነው የምታብራራው። ይሄንን ግን ከጥቅሱ በፊት አቤላዬ ወደ ምድር ሲመጣ ኢየሱስ ደም ግባት የለውም የሚል ሐሳብ ወይ ጌታ ኢየሱስ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው? አቤላ እኔ አባት እሺ አቤላ ይቅርታ በቃ አንድ ጊዜ እና በሰማይ ያለ ነው እንዴ? አቤላ ንገረኝ እስቲ። ቆይ አቤላ አንድ ጊዜ ስንት ዓመት ነው አቤላ? በቁም ነገር አንድ ጊዜ ወደ እንትኑ ከሜዳችን ስንት ዓመት ነው እድሜ? ዋው በጣም የሚገርም ነው። ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድን ነው? አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም።
ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my feet before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ፣ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ነገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብሎ ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Firah the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በአናቱ ማህፀን ሳለ ካፊር ካህን ሲባል እንደው እስልምና በሰብ ከባሰብ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋል። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ነው። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ነው። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ።
ከዛ ሰዓት ካለኝ ሶሪ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ ሊያድን የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ይህ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። ሲጸልዩ እኩል ነገር ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው። ሊሊ እንደዛ ነው። ጥያቄ አልተጠየቁም። ጥቅስ ነው ያልኩሽ። የት ነው ያለው? የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም፣ ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ ተረጋግጥ፣ ቀስ ብለሽ አውሪ እሺ፣ ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም፣ በጽሁፍ ነው የተነገረው። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽ ነው? አልሰሙትም። እስኪ አንብበው። አይ እንደዚህ ላላይል ነበረ ሻላላ ነበረ አላለም እኮ። ላንብብልሽ። ቆይ አንዴ ስሚ። ራሳችን ረጋ በይና እንድትማሪ ስለሆነ እሷ ይኸው መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ። ማይክሽ ሚውት አድርጊ። ቀጥሎ ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ። እሺ፣ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው። እሺ፣ አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናገራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች። ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠ። መቅዲ አንዴ እስኪ ሚውት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አዲስ ልሳን ያ ልሳን ድምፁ ቆይ ድምፁ አልወጣም። ቆይ
ተናገሩ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው ይሆን አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው ምን እንደምን ለመባል እንዳለበት አልወጣም። ያው አረባክሽ መጽሐፍ ገምጪ ቆይ ልናነበው አይደል? መገመቱ ነሽ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ ያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። አማርኛ፣ ትግርኛ። እሺ አሁን ለምሳሌ አንቺ ኦሮምኛ ቺም አይደለ? ኦሮምኛ ቺም፣ ጋዲ ግን ኦሮምኛ ይችላል። ሌላው ባጭሩ እኛ መላእክት ያድናሉ፣ ቅዱሳን ያድናሉ ስንል ክርስቶስ እንዳዳነን እያልን አይደለም፣ ወይ ክርስቶስ እገዛ ያስፈልጓል እያልን አይደለም። ቴዲ በቤተ ክርስቲያናችን የብቸኝነት ህይወት የለም። ገባ? እግዚአብሔር መላእክቱን እኛን ይጠብቁ ዘንድ ይልካል። አሁን ይሄ የእኛ አይደለም፣ እግዚአብሔር ነው ራሱ የሚያቀደው የፈለገው። በቃ አይ ምናምን የምትለው ነገር አይደለም። በቃ እግዚአብሔር ይጠብቁ ዘንድ ወደ አዘጋጁትን ስፍራ ያገባ ዘንድ መልአክ ይልካል ብሏል። እምቢ ልትል ነው? እግዚአብሔር መልአኩን የሚልከው በራሱ ስለማይጠብቀን ነው? አጋዥ ስለሚፈልግ ነው? ቴዲ አይደለም። እግዚአብሔር አባት ነው፣ ፍቅር ነው፣ ጠባቂ ነው፣ እረኛ ነው። እረኛ ለበጎቹ እንደሚራራ እግዚአብሔር ለኛ ለበጎቹ አዝንናል። ስለዚህ ምን ያደርግልናል? ጠባቂ ይልክልናል። አየው፣ የእግዚአብሔር ኃይሉ የሚገለጥበት ማለት ነው። ገባረን ቴዲ? የእግዚአብሔር ኃይሉ መገለጫ ናቸው። የእግዚአብሔር ክብሩ መገለጫ ናቸው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ላይ ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል። አየው፣ መናፍስት አይደሉም ምን ይላል? መላእክት ማለት ነው እንዴ። መዳን የሚለው እዚህ ጋር ከበሽታ ከቁርጥማት ከወርቅ ቁርጠት አይደለም። መዳን መቼም ይሄ ለሁሉ የተዘጋጀ መዳን ነው፣ የሚወረስ ነው ይላል። የዘላለም ህይወት እንኳን ጸንተን እንድንቆም እንድንወርስ መላእክት ያግዙናል። ይሄንን ቢልትን ነው። ይሄ እኮ የእግዚአብሔር ዓላማ ነው። ይሄን እግዚአብሔር በመላእኩ መልኩ የሚገልጠውን ማዳንና ኃይል እግዚአብሔር እገዛ ያስፈልጓል ያለ እገዛ ልንል ነው? አየው፣ መልአኩ መጥቶ ሲያድነን ማን አደረም? መልአኩ አዳነን ብንል ኃይሉ ግን ክብሩ ግን ፈዋሹ ግን አዳኙ ግን ማን ነው? ክርስቶስ ኢየሱስ። አየረን። ስለዚህ እግዚአብሔር መልአክ ልኬ እረዳቸዋለሁ አድናቸዋለሁ እግዚአብሔር ነው። እምቢ ካልክ ትዕቢተኛ ነህ። አየው። ስለዚህ መላእክቱ ለክርስቶስ ይታዛሉ። ስለኛ ይልካሉ፣ ወደኛ ይልካቸዋል ክርስቶስ። ኦኬ። ሄሉ ዛሬ ትደምቃለች። በጣም ደስ ብሎ ነው። እግዚአብሔር ይባርክሽ። እንኳን ደህና መጣሽ እህታችን። የተባረከ የተቀደሰ ወደ ቅዱሳን ጉባኤ ወደ አእላፋት ማህበር የመላእክት ጉባኤ ወዳለበት ጻድቃን ፍቶች ወዳሉበት ወደ ተባረከው ጉባኤ እንኳን ደህና መጣሽ። ምን ሆነ አናውቅም። ጌታ ያውቃል። ሰለቸን። በቃ ጭቅጭቁ፣ ስድቡ፣ ሁሉም ነገር አናታችን አዘወርብን። እባክህ ደሜ አዘር እንጸልያለን። ችግር በጣም ነው የሚወዱ ናፈቀኝ። ጠላት ነጠላዬን ጣል አድርጌ ቆሜ ማስቀድሰው የዕጣኑ ሽታ ምኑ በእውነት እኔ እንጃ። ብቻ ደሜ ምንም አይደለም። በቃ ጌታ ያውቃል። አንተ ከኦርቶዶክስ የወጣህበት መሰረታዊ ምክንያት ምንድን ነው? አንደኛ
ኢየሱስ ክርስቶስ አማላጅ እንደሆነ ወይም አስታራቂ እንደሆነ ሙሉ በሙሉ አይሰበክበትም፣ በአስታራቂነቱ አይታመንበትም። ምን ብላ ነው የምታምነው ኦርቶዶክስ? ቆይ ኦርቶዶክስ ምን ብላ ታምናለች? ፈራጅ ብቻ ነው ብላ የምታምነው። ክርስቶስ በስጋው ደግሞ አይታረቅም ትላለች። ኢየሱስ አማላጅነቱን አትቀበልም። አዎ ትክክል። አማላጅነቱን አትቀበልም። ቆይ አማላጅ አትቀበልም። ክርስቶስ ግን አሁን ወደ አብ ይለምናል ብለህ ታምናለህ አንተ? ይለምናል ሳይሆን አስታራቂነትና መለመን ይለያያል። እሺ ምንድን ነው ያደረገው? አንተ አስታራቂ ነው ብለህ ታምናለህ? አዎ እኔ አምናለሁ። ምን ብሎ ነው የሚያስታርቀው ወደ አብ? አሁን የጠየቁ ዮሐንስ በመልእክቱ ሲናገር ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ድንገት ኃጢአት ብታደርጉ በአብ ዘንድ ጠበቃ አላችሁ ይላል። አሁን በአብ ዘንድ ማለት ነው። ጠበቃ ማለት ነው ስለ እኛ ተከራካሪ ማለት ነው። ጠበቃ ማለት ለማን ነው የሚከራከረው? ስለኛ አለና ለኛ ነው። ለኛ ነው የሚከራከረው። ጥሩ ማዘንድ ነው የሚከራከረው? ሄዶ በአብ ዘንድ ነው። በአብ ዘንድ ነው። አብን ምን ብሎ ነው የሚከራከረው? ምን ብሎ? የራሱ ስራ ነው የሚለንም ብቻ ነው የምንቀበለው። እንዴ እኮ ጠበቃ ነው አልክ አይደል? ክርስቶስ ይኸውልህ ጠበቃ ነው ካለ አሜን የምንለው ጠበቃነቱ ነው። ጠበቃ ምን ብሎ ነው የሚከራከረው? ጠበቃ ማለት ቆይ ጠበቃ ማለት አማላጅ ማለት ነው። ተከራካሪ ከሆነልህ ስለ አንተ የሚከራከር ጠበቃ ማለት አዳምጠኝ። ጠበቃ ማለት አማላጅ ማለት ነው። አስፈራጅ ማለት ነው። ጽድቃችንን ነው የሚያስፈርድልን። ቆይ ጠበቃ ማለት አማላጅ ማለት ነው ወይ? ጠበቃ ማለት ስለ እኛ ጽድቅ የሚቆም ነው። አማላጅነት የሚያስፈልገው እኛ ለመጽደቅ ያህል ብቻ ነው። በጠበቃነቱ ከጸደቅን ምን አይነት አማላጅ ያስፈልገናል? ቆይ ስለዚህ ክርስቶስ አማላጅ ነው ያልክ ነው። ቅድም ምን አልከኝ? ክርስቶስ አማላጅ ኢየሱስ ስለማታምን ነው ከኦርቶዶክስ የወጣሁት አልከኝ። እዚህ ጋር ደግሞ ጠበቃ የሚለው ቆይ ተርላ ጥያቄን በደምብ ስማኝ። አንተ አሁን የክርስቶስን አማላጅነት ትቀበላለህ አይደለ? በደምብ ሎቱ ስባት። ጥሩ ጠበቃ የሚለው ቃል አማላጅ የሚለው ቃልን ይተካዋል? አዎ በየት ሀገር ነው ጠበቃ አማላጅ የሆነው? ልምጣለህ። ቀጥታ ዮሐንስ የመጣው ልጆች ሆይ ኃጢአትን እንዳታደርጉ አለና ድንገት ኃጢአት ብትሰሩ፣ አሁን ስለ ኃጢአታችን ነው አማላጅ የሚያስፈልገን። ስለ ኃጢአታችን አማላጅ ካስፈለገን ስለዛ ኃጢአት ደግሞ ጠበቃ አላችሁ፣ ምንም አይደለም የሚያስፈልጋችሁ። ጠበቃ አላችሁ ከሆነ ኃጢአታችንን የሚያስተሰርይልን ጠበቃ አለን ማለት ነው። ጠበቃ ማለት ምን ማለት ነው ያልኩህ እኮ። ጠበቃ ማለት አማላጅ የሆኑትን የመጽሐፍ ቅዱስ ክፍል ላይ ነው። ስለኛ የሚከራከር ማለት ነው። ጥሩ የሚከራከረው ወልድ ነው አይደለ? ክርስቶስ አዎ የሚከራከረው ስለኛ ነው አይደለ? አዎ